በጎ ባደረገው ልክ በጎ ነገር ይመለስለታል። ገብቷቸዋል። አብርሃም ለኛ ምርጥ ስለሆነ ለኛ ጥሩ ነገር ስለሚያስብልን ጥሩ ነገር ስላደረገልን ከመጥፎ ነገር አውጥቶ እዚች ጋር ጥሩ ነገር ላይ ስለዋለን ነው። ገብቷቸዋል። ዛሬ እንደዚህ ፈሽከን አምሮብን ምናምን የመጣ ነው። ትላንትና እሱ ትላንት ከነበርንበት ህይወት አውጥቶን ከመጥፎ ነገር አውጥቶን እዚች ጋር ቆመን ስላለን ስለዚህ አብርሃም ደግሞ እኛ ለሱ ዋጋ መክፈል የለብንም። ገና እኮ ትጀምር ምንም አላረግንለትም። ገና ምን አይታችሁን? ከዚህ በላይ ብዙ ነገር እናደርግለታለን። ነው እንዴ? ሰው እኮ ሰው ለማገዝ ግዴታ ገንዘብ መከፈል አለበት እንዴ? በጣም ስለገረመኝ ነው። እና በእንደዚህ አይነት መንገድ ጭራሽ አታስቡት ፋሚሊ፣ እንደዛ አይደለም። እኛ ማለት በቃ ማለት የሆነ አለ አይደል? ለእናንተ ጥሩ የሆነ ሰው ሁሌም ከጎናችሁ ያለ ሰው ምናምን እንዲነካ የማትፈልጉት ሰው ለኛ አብርሃም እንደዛ ማለት ነው። በአብርሃም ጉዳይ አሁንም ነገም በቃ ምንም አንድ ሁለት የለውም። በእንደዚህ በሱ ጉዳይ ለሚመጣው ነገር እንደዚህ አይነት እርምጃ ነው የምንወስደው ማለት። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ምርጥ ፋሚሊዎች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ደህና ሰላም ጤና እንደሆናችሁ ባላችሁ በሰላም ጤና እንደሆናችሁ ተስፋ እናደርጋለን። እና ፋሚሊ ያው ዛሬም ተመልሰን መተናል። ዛሬ ደግሞ የመጣንበት ጉዳይ ያው እንደሌላ ጊዜ ልናስፈራራ ወይም ደግሞ ልንዝት ምናምን አይደለም። ጀስት እናንተን ሰላም ማለት ስላለብን እና አሁን ላይ እየተፈጠሩ ያሉት ነገሮች በከፊሉም ቢሆን ደስ የሚል ነገርም አለ። ያው ደስ የማይል ነገር ቢኖርም ደስ የሚል ነገሩ ይበዛል። እና ምን ልላችሁ ፈልጌ ነው ፋሚሊ፣ ያው ጉልበተኞች ናችሁ እየተባልን ነው። እኛ ጉልበተኞች ሆነን አይደለም። ጉልበት ያለው አንድ እግዚአብሔር ነው። እኛ ጉልበተኛ ሆነን አይደለም። ብቻ ያው አሁን ላይ እየተፈጠረ ያለው ነገር ትንሽ ደስ ይላል። በአብርሃም በኩልም ያለው ነገር ደስ ይላል። ማታም ባየነው ነገር ትንሽ ያው ኤፍሬም ይቅርታ ጠይቋል። ይቅርታ በመጠየቁ ያው ደስ ብሎናል። ማለት የሆነ ነገር ለመወሰንም ራሱ ማለት ነው ትንሽ ይከብዳል። ወንድሙ ስለሆነ ያው የስጋ ወንድሙ ስለሆነ እኛም የሆነ እሱ ላይ ለመወሰን ትንሽ ከብዶን ነበር አይደለም? ወንድሙም ስለሆነ ትንሽ ከብዶን ነበረ። ግን በቤተሰብ መሀል አይገባም። ምንም ቢሆን ከኛ ኤፍሬም ይቀርባልና ግልጽ ስለሆነ ትንሽ ከብዶን ነበረ። ግን ያለውን ነገር በስልክ ምናምን እሱን ለማግኘት ምናምን ሞክረን ነበረ። ግን ያው የኛም እጅ አለበት፣ ይቅርታ የመጠየቁ የኛም እጅ አለበት። እየደወልን ያው ማለት ኤፍሬም እያለክ ያለው ነገር ልክ አይደለም፣ የገዛ ወንድም ላይ እንደዚህ ማድረግ የለብህም ምናምን ያው እኔ ለሩታ ብዬ ነው ምናምን አይነት መልስ ነው የሰጠን። ግን ያው ልክ እንዳልሆነም ደግሞ ያው ተረድቶት እሱም ይቅርታ ጠይቁታል ማታ ማለት ነው። እና ይቅርታ በመጠየቁ እኛም ደስ ብሎናል። አብርሃምም ያው ወንድሙ አይደል የፈለገ ነገር ቢያደርግበት ይቅርታ ይጠይቀዋል። ገብቷችኋል? ይቅርታ ጠይቁታል እና ደስ ብሎናል ይቅርታ በመጠየቁ። እና ደግሞ ትንሽ ግን ደስ ያላለኝ ነገር አለ ፋሚሊ ማለት የሩታ እንትን አሁንም ደስ አይልም። አመጣጡ አይታችሁታል ማታ። እኔም እንደዛ ብዬ ነው ማስበው። ያው ስለ የሆነ እኔ ግን የሆነ ነገር አስባለሁ ማለት ሩታን ማለት ያው እንትን የሆነ ነገር ከጀርባ እያሴረች ምናምን ያለ ነገር ነው ይመስለኝ። የሆነ ቀመርማ አለ አላመንኳትም ማለት ከልቧ ስለ ባንዴ የዚህን ያህል ቶሎ ይቅርታ ማለቷ ማለት ምንድነው ያስብላል። ፋሚሊ ገብቷችኋል ማለት ሰሞኑ በዛን ያክል ተጎረባብጠው በዛን ያክል እንትን ብለው አሁን ላይ በአንዴ መታ ይቅርታ ምናምን ሰሞኑን እና እነ ሜሪም እነ ዳኒም በዚህ ሰዓት ዘጭረጭ ብለዋል። እና ምንድነው ፋሚሊ ከጀርባ የሆነ ነገር እያሴሩ ይመስለኛል። ይሄ ደግሞ አያጠራጥር ማለት ይከብዳል እኮ እዛ ብያለሁ። ምክንያቱም በአንዴ የሆነ ነገር አንተ ቂም ትይዛለህ፣ በአንዴ እንደዚህ ግን እንትን አትልም ማለት ይቅርታ በአንዴ እንደዚህ ያው የሆነ ነገር እያሰበች ቢሆን ነው እንጂ። እና ፋሚሊ ትንሽ ደስ ያላለኝ ነገር እሱ ነው። ብቻ አብርሃም አሁንም ቢሆን ሩታን ተጠንቀቃት። ይቅርታ እንዳለ ሆኖም ተጠንቀቃት ማለት በራስህም በኩል ሊሆን ይችላል፣ በልጅህም በኩል ሊሆን ይችላል። ተጠንቀቃት ማለት ሩታ ማለት እንትን ናት ማለት ተገላቢጦሽ ሆናለች
ማትታመን ሰው ሆናለች በዚህ ሰዓት ገብቷቸዋል። መምጫው አይታወቅም። አሁን መምጫው አይታወቅም። ምን አሴራ እንደምትመጣ ስለማይታወቅ ምናልባት እኮ እነ ዳኒ ዝም ያሉት እኮ በቃ ማለት አሁን ላይ ረጋ ያሉት ይሁን ግራ አስበው ይሆናል። እሷን የላኳት እሷን መንገስ አታስብ ማለት ይቅርታ ማለቷ እኮ ምርጥ ነው። ግን ከይቅርታው ጀርባ ምን አለ? አሁን ያ ነገር ነው ትንሽ ግራ የሚያጋባው። ማለት ይቅርታው እኮ ኖርማል ነው አትሉም? ግን በአንዴ የሰው ልጅ ይቅርታ ትላለ፣ ይቅርታ ትቀበላለ ምናምን። ግን በአንዴ ይቅርታ ለማለት ስትመጣ እኔ ለራሴ በጣም ጥያቄ ነው የፈጠረብኝ። ፋሚሊ ለምን ይቅርታ ማለት ለምን ጥያቄ እንደፈጠረብኝ ታውቃላችሁ? በጣም ማይወጡት ጭቅጭቅ ውስጥ ገብተው ነበር በዛን ሰዓት በጣም ማለት ነው። የምሬ ነው። እና ያንን ጭቅጭቅ ቢያንስ ንዴቷ እስኪበርድላት እንኳን አልጠበቀችም። ገብቷችኋል ፋሚሊ? ንዴቷ ሳይበርድላት ቢያንስ ንዴቷ እስኪበርድላት ቢያንስ ትንሽ ጊዜ ቆይታ ምናምን ይቅርታ ልትል ብትመጣ እናምናታለን። ገብቷችኋል? ግን በአንዴ እንደዚህ ይቅርታ ልትል ስትመጣ የሆነ ነገር ከጀርባ እንዳለ ነው እኔ የተረዳሁት። ገብቷችኋል? ስለዚህ መጠናቀቃት አሪፍ ነው። እና ደግሞ ያው ዛሬ ትንሽ ሳቅ ያበዛንባችሁ ነው። ደስ ብሎናል። ባለው ነገር ደስ ስላለን ነው። እናም ደግሞ 10,000 ልንገባ ነው ፋሚሊ፣ ገባለት ነው 10,000 ከስንት ልፋት ከስንት ድካም በኋላ በእናንተ ብርታት 10,000 ልንገባ ነው እና 10,000 ደግሞ ያው እኛ በራሳችን ብቻ ሳይሆን የእናንተ እጅ አለበት። ገብቷችኋል? የእናንተ እጅ ስላለበት ነገ ከነገ ወዲያ ደግሞ 10,000 15,000 20,000 እንደምታስገቡን አንጠራጠርም። ከዛም በላይ ሰሞኑ በምስጌ እገታ ላይ ትንሽ ያበሳጫችሁም አላችሁ፣ ያስደስታችሁም አላችሁ። ማለት እኛ ነግረናችኋል። መጀመሪያው ነው እኛ የአብርሽን ደስታ ሊበጠብጥ የመጣ ሰው በአብርሽ እንደማንደራደር ማናችንም ሁሉም ሰው ያውቃል ማለት ነው። ማለት ደስ ያለውም አለ ያላለውም አለ። ገብቷችኋል? አሁን ኮመንት ላይ ስላዩ ነው አንዳንድ ማለት ነው። ማለት አብዛኛው ቢያንስ ከ50% በላይ ደስ ያለውም ቢሆንም ትንሽ አንዳንድ ኮሜንቶች እናንተ ምን አገባችሁ ምናምን አይነት አይቻለኝ። ምን አገባችሁ ሳይሆን እኛ ነግረናችኋል። አብርሽ ለኛ ብዙ ነገር ስላደረገልን ከዛ ካደረገልን አንጻር ተነስተን አብርሽ ሲከፋ ማየት ስለማንፈልግ ነው ያንን ነገር ያደረግነው። እናም ደግሞ ምስጌ ማለት ማይደረግ ነገር ነው ያደረግነው። ገብቷችኋል? በመነጋገር ልንፈታው ሞክረን ነበር። ባይዚ ከካሜራ ጀርባ በመነጋገር ለመፍታት ብዙ ነገር ሞክረናል። ብዙ ነገር ብለን ሊሆን አልቻለም እንጂ እንደዛ ነበር እኛ ሀሳባችን መጀመሪያ ላይ። እሱ ሊቀበለው ስላልቻለ ነው ወደ ጉልበት የገባ ነው እኛ እና ያው ሲጀመር እኛም ያው ተልኮ ስለመሰለን ነው በዚህ ናል ሲል በቃ ተልኮ ነው ብለን የሚያሰብነው መክረ ነው ተዋል። ከዚህ በላይ ምን እናደርገው? ያለን አማራጭ ማስቀየም ነው። ለዛ ነው ያስቀየምነው። በቃ ለሱም ፍርታ ብለናል። ማድረግ ደግሞ ግዴታችን ነበር አድርገናል። ያው የደበራችሁ ሰዎች አላችሁ፣ እንደዛውም ደስተኛ የነበራችሁ ፋሚሊዎቻችን ነበራችሁ። ያው በአብርሃም ጉዳይ አሁንም ነገም በቃ ምንም አንድ ሁለት የለውም። በእንደዚህ በሱ ጉዳይ ለሚመጣው ነገር እንደዚህ አይነት እርምጃ ነው የምንወስደው። ማለት በጉልበት አይደለም። ያው መጀመሪያ ታወራለህ፣ እንደ ሰው አውርተን መግባባት የምንችል ከሆነ እንሞክራለን በዛ መንገድ ለማስኬድ። ግን ያ ካልሆነ ምንም አማራጭ የለውም እኮ ሌላኛውን ደግሞ መንገድ እንጠቀማለን። ባለን አቅም ባለን ጉልበት አብርሃም ጋር ማንም እንዳይደርስ ማድረግ እንችላለን ብለን እናስባለን። ይሄ ነው እና ምንድነው ያው ልጁን ከካሜራ ጀርባ ብዙ ነገር ለማውራት ሞክረን ነበረ። ገብቷችኋል? እና ብዙ ዛቻም ዝቶብን ነበረ። ገብቷችኋል? እኛ ምንም አቅም እንደሌለን አይነት ምንም አታመጡም አይነት ምናምን። ዛሬ እሱ ጋር ሄጄ ነው ያያችሁኝ። እንደዚህ በሰላማዊ መንገድ ስለወራሁት ነው ወይ ሄጄ እሷንም ሁላ ሄርሜላን ሁላ የመውሰድ አቅም አለኝ ሰዎቹም አሉኝ ምናምን አይነት ነገር ነበረ። ገብቷችኋል? አይ በዚህን ያክልማ አብርሃም ላይ ልትፎክር አትችልም ብለን ነው እኛ ያልነው። ገብቷችኋል? እና ስላችሁ አሁን የሆነን ነገር ማስተው ካለብን እናስተዋለን ከአብርሃም ማለት ነው። ገብቷችኋል? ማንኛውም ሰው የአብርሃምን ደስታ ሊበጠብጥ አይችልም። ገብቷችኋል? እሱ አሁን በዚህ ሰዓት በጣም ሰላማዊ ህይወት እየኖረ ነው። ገብቷችኋል? አሁን ደግሞ ሞር ደግሞ አሁን
ሩታ ደግሞ በቃ ከነ ጨርሳ ብትወጣለን በስማ ያለው ደስታ እንዴት አይነት የሚኖረው ደስታ ከልጁ ጋር ያለው አንተን ማለት ነው። አሁን ማታ ከዛ በፊት ልጅህን አላሳየም እንደፈለክ መሆን አችልም ምናምን ስትለው ነበር። ማታ ግን ካያችሁ ከኤፍሬም ጋር እንትን ስትል ምናምን ልጅህን በፈለክበት ሰዓት መተህ ማየት ትችላለህ ምናምን። እኔ ደነገኩኝ። ገብቷችኋል? በዚህ ያህል መቀየረው በዚህ ያህል በአንዴ ሰው ሲቀየር የሆነ ነገር መጠርጠር አለበት፣ መደንገጥ አለበት እና ምን አለ ብለህ እንድታስብ ያደርጋል። የማታው ሁኔታ እንደዛ ነው እንትን የሚለው በዚህ ሩታ በጣም የቀመር ሰው ናት። አብርሃም ደግሞ ያው እንደምታዩት የዋህና ቀን ምናምን ስለሆነ በቃ ማለት በየዋህ ጎኑ እየገባች ምናምን የፈለገችውን ነገር ታደርገዋለች። ግን ከዚህ በኋላ ደግሞ እንደዛ አታደርገውም። ምክንያቱም አብርሃምን በቃ ነቅቶባታል። እንደ በፊቱ ምናምን አይሞኝላትም። ገብቷችኋል አይደል? የሚሞኝላት ቢሆን ማለት ነው አብርሃም የሚሞኝላት ቢሆን በዚህ ሰዓት ይቅርታ እያለችው ሰሞኑ አብረንኑ ስትለው አብሯት ይሆን ነበር። ምክንያቱም ከዛ በፊት ብዙ ጊዜ ይቅርታ ጠይቃው ይቅርታ አድርጎላት ምናምን ብዙ ጊዜ ማለት ነው ተጣልተው ታርቀዋል። ያ ምንድነው ስህተት እየሰራች እሷ ራሷ በቃ መጥፎ ነገር እያደረገችበት እንትን እያለች ይቅርታ አድርግልኝ፣ ስለዚህ ወደ መጀመሪያ ህይወታችን እንመለስ ስትለው በአንዴ ነበረ ሳያንገራግር ነበረ እየተመለሰላት ይቅርታ እያደረገላት ነበረ። ግን አብርሃም በቃ ተሻሽሏል። ይሄ የዋህና ቅን ቢሆንም ሩታ ላይ ነቅቶባታል። ስለዚህ አሁን ሰሞኑ እያደረገችው የነበረው ማለት ነው በቃ አብረን እንሁን ይቅርታ አድርግልኝ እንደዚህ ምናምን ስትለው እንደ መጀመሪያው የሚፎገርላትና በቃ ወደ መጀመሪያ ህይወት ተመልሶ የሚገባላት ምናምን ይመስላል። ገብቷችኋል? ያው ኤርሜላ ደግሞ ከሷ የባሰች የፍቅር ሰው ናት። ደግሞ ታቸው እኮ አንተ ሰው ከገባ በኋላ እንዴ ወፋፈር አይታችኋል? ወዙ መጣ እንዴት? አዎ ምክንያቱም ትዳር ውስጥ ምን መሰላችሁ ስለበላ ስለጠጣ ምናምን አይደለም። ጭቅጭቅ ከሌላ ትዳር ውስጥ ሰላማዊ ህይወት ካለ ማትወፍርበት ምቾት ማይመጣበት መንገድ ምንም አይነት ነገር የለም። ሀሳብ ከሌለብህ ምናምን ያው በቃ እንደዚህ አይነት ደስተኛ ሆነ የምትኖር ከሆነ ደግሞ ሁሌም ደስተኛ ታደርገዋለች። የሚለው አብርሃም ደስ የሚል ነገር የዋህ ነው እኮ የዋህ ነው ማለት ስንት ነገር ተደርጎ በቃ ቻለ፣ ሁሉ ነገር አለፈ። ሲጀምር አንዳንዴ ይሆን በቃ የሚገርም አንዳንዴ ወንድ ልጅ እንደውም የሱን አሪያ መከተል በቃ በጣም የሚገርም ሰው ለልጁ ሲል ዝቅ አለ። የሚመጣው ነገር ዝቅ ብሎ እንትን አለ። አይ መጨረሻው ያምር በቃ ምርጥ እየሆነ ነው የሚሆንለት ማለት መጥፎ ሰው ስለሆነ ምን ያሁን በሱ ደስ የሚለኝ ነገር የዋህነቱ በቃ የዋህ መሆን ነው ማለት የዋህነቱ መጥፎ ቦታ አይጥልም። አታይም የሰው መጨረሻ ደስ አይልም። ሲጀመር እዚህ ጋር አንድ ነገር ልበልና ያው አብርሃም አንዳንድ ኮሜንት ላይ ደግሞ አንብቤ ተከፍሏችሁ ነው ምናምን የሚል ካያችሁ እሱ ነገር ምንድነው እንዴ? ሰው እኮ ሰው ለማገዝ ግዴታ ገንዘብ መከፈል አለበት እንዴ? በጣም ስለገረመኝ ነው። እና በእንደዛ አይነት መንገድ ጭራሽ አታስቡት ፋሚሊ፣ እንደዛ አይደለም። እኛ ማለት በቃ ማለት የሆነ አለ አይደል ለእናንተ ጥሩ የሆነ ሰው ሁሉም ከጎናችሁ ያለ ሰው ምናምን እንዲነካ የማትፈልጉት ሰው ለኛ አብርሃም እንደዛ ማለት ነው እንጂ በሌላ በዛ እንትን አታዩት። እና ብዙ ስላነበብኩ ነው እንደዛ ላነሳው እንትን ያለው። እኔ ማይቻለው የምር ረስቼው ነው እንጂ ማለት ነው ብዙ ሰው ተከፍሏችሁ ነው ከሱ ጀርባ የቆማችሁት እንደዚህ የምታደርጉት ገንዘብ ስንት ተከፍሏችሁ ነው ምናምን። ባለፈው ራሱ እሱ ሲል ነበረ ካያችሁት መስገን ራሱ ገና ስንይዘው አብርሃም ስንት ከፍሏችሁ ነው በዚህ ነው ያለ እኔ የምታሰቃዩኝ ምናምን አይነት እያለ ነበረ። እና በቃ ግዴታ ሰው ከጎኑ ሲቆም ገንዘብ ተከፍሎት ብቻ ነው ፋሚሊ የሚቆመው። እኛ ማርያምን እኛ ምንም አይነት ገንዘብ ተከፍሎ ምናምን አይደለም። ግን በጎ ባደረገው ልክ በጎ ነገር ይመለስለታል። ገብቷቸዋል። አብርሃም ለእኛ ምርጥ ስለሆነ ለእኛ ጥሩ ነገር ስለሚያስብልን ጥሩ ነገር ስላደረገልን ከመጥፎ ነገር አውቶ እዚች ጋር ጥሩ ነገር ላይ ስለዋለን ነው። ገብቷቸዋል። ዛሬ እንደዚህ ፈሽከን አምሮብን ምናምን የመጣ ነው። ትላንት ከነበርንበት ህይወት አውጥቶን ከመጥፎ ነገር አውጥቶን እዚች ጋር ቆመን ስላለን ስለዚህ አብርሃም ደግሞ እኛ ለሱ ዋጋ መክፈል የለብንም። ገና እኮ ነው ትጀምር ምንም አላደረግንለትም ገና
ምን አይታችሁ? ከዚህ በላይ ብዙ ነገር እናደርግለታለን። የምሬን ነው። በጣም ሰው ያው አስተሳሰቡ ያው እንደ ሰው አስተሳሰብ ይለያያል። ባይዘ እና አሁን በጣም ማርያምን በጣም ስለገረመኝ ነው። ብዙ ተደጋግሞ ስላየሁት ነው። ከባለፈው ቪዲዮ ጀምሮ ካያችሁ እንዳለ በቃ ኮሜንት ላይ ይሄ ነው በቃ ተከፍሏችሁ እና እየሳኩ ነበር ሳይው የነበረው ማለት ነው። እና ፋሚሊ ያው እንደዛ እንዳታስቡ በጭራሽ። ማለት አንዳንድ እኮ ተከፍሏችሁ እንኳን ማሰሩት ስራ አለ እኮ መስራት ማትፈልጉት ስራ። አብርሃም ደግሞ ለኛ ከምንም በላይ አስደስታችሁ ሰዎች ካላችሁ ማለት ነው እርር ክስል በሉ ከፈለጋችሁ። እኛ ደስታው ደስታችን ነው። ገብቷችኋል? ደስታው ደስታችን ነው፣ ሀዘኑ ሀዘናችን ነው። ገብቷችኋል? ከሱ ጎን ነን። በቃ ቅጥል ለምትሉ ቅጥል በሉ። እኛ ከፍቅር ጀማ ጎን ነን። ገብቷችኋል? ከፍቅር ጀማ ጎን ነን መቼም ቢሆን ማለት ነው። ስለዚህ ምንም ማድረግ አይቻልም። ከአብርሃም ጎን ነን። ምንም የሚመጣብን ነገር የለም። የመጣብንም ቻሌንጅ ቢመጣብንም እኛ ችግር የለብንም። ቢመጣብንም ማንኛውም ሲጀመር አይደለም እዚህ እኮ ይቅርና ለማንም ተልካይ ሸክልና ማኑ እኛ አዲስ አበባ ሁላ ሄደን ብዙ ሀሳብ ነበረን። አዲስ አበባ ሁላ ሄደን ልናደርግ ያሰብነው ብዙ ሀሳቦች ነበር። ወንድሙ መሆኑ ጠቀመው እንጂ ቢሮ ነው ሄደን ነበር። ያምር ግን ፋሚሊ ኤፍሬም ወንድሙ ስለሆነ ነው እንጂ ማለት ነው። ኤፍሬም ማለት በቃ ከበደን። ገብቷችኋል? ይሁን አሁን እኛ ለአብርሃም ብለንም ቢሆን ማለት ነው መቼም የፈለገ ጥፋት ቢያጠፋበት ኤፍሬምን ሲነካበት አብርሃም ቅር ይለዋል። ገብቷችኋል? እኛ ደግሞ የእሱን ደስታ ስለምንፈልግ ቅር እንዲለው አንፈልግም። ገብቷችኋል? ለዛ ነበረ በስልክ ደውለን ኤፍሬምን እያወራ ነው የነበረው ማለት ነው። እና ኤፍሬምም ግን ያው ለእኛ ጥሩ ምላሽ ነው የሰጠን። ገብቷችኋል? እኔ እያደረግኩ ያለሁት ያው ከሩታ ጋር እንዲሆን ፈልጌ ነው። ምናልባት ከተመለሰ ብዬ ነው ለልጃቸው ስል ነው እንደዚህ ማደርገው ምናምን ሲል አይ በቃ እሺ ብቻ አሁን እያደረክ ያለው ነገር ልክ አይደለም። አብርሃም እንደማይመለስ ታውቃለህ አንተ። ተደጋጋሚ ጊዜ በቪዲዮም ተናግሯል። ከሄርሜላ ጋር እንደሚሆን ስንለው በቃ እሺ ችግር የለውም ምናምን አለማለት። ከዛ ይህንን ነገር ባወራንበት ማታውን ይቅርታ ጠየቀ ማለት ነው። እና ይቅርታ ሲጠይቅ በጣም ደስ አለን። ገብቷችኋል? ምክንያቱም መጥፎ ነገር ለማድረግ እንኳን አልቸኮልን። ለምን ደስ አለን? በቃ ምንም ቢሆን ወንድሙ ነው። ገብቷችኋል? ዛሬ እንደዚህ ስላወራ ነገ ከነገ ወዲያ ከጎኑ ነው። ገብቷችኋል? አሁን ነገ ለምሳሌ የሄርሜላ ሰርግ ሲሰረቅ ወንድም ጋሻ ሆኖ ሱፍ ለብሶ ምናምን እንትን ብሎ የሚቆመው እሱ ነው። ገብቷችኋል? ጊዜ ፈቷል። ያው ነው ማለት ያለ መግባባት ነው። ኤፍሬም ለሱ በማሰብ ይመስለኛል እንደዚህ ነገር የገባው እንጂ ለሱ መጥፎ ምናምን አይመስለኝም። ምንም ቢሆን አሳልፎ ወንድሙን አይሰጥም ማለት አይሰጥም። እንዴት ይሰጣል እንዴ? ምን ሆናችሁ? ወንድም መከታ ነው መከታ። እና ፋሚሊ ያው ዛሬ የመጣንበት ጉዳይ እንደዚህ ልንጨቃጨቅ እንዳልሆነ ከጅምሩ ነግሬያቸዋለኝ። ያው አንዳንዴ ደግሞ እንደዚህ ነገር ፈልገን አይ ሰው ሙራውን እንዴት እንደሚረዳ ታውቃለህ? የሆነ አግሬሲቭ ምናምን ስትሆን የሆነ ሁሌም እንደዛ አይነት ሰው እና በቃ ባክግራውንድም እንደዛ አስቸጋሪ ሰዎች ምናምን ነው ምን መስላቸው። ብዙ ሰዎች እንደዛ ነው ምን መስላቸው። ተደባዳቢው ጀማ እኮ ነው የሚለው አንተ ገብቶሃል? ተደባዳቢው ግሩፕ ያው መጡ የሆነን ሰው ገና አሁን እኔ ቪዲዮ ገና ፖስት ሲደረግ የሆነን ሰው አግተው ነው የሚሆነው ብለው ነው የሚገቡት። ገብቶሃል? ግን እንደዛ አይደለም ፋሚሊ። ምክንያቱም እኛ ግዴታ የሆነብንን ነገር እንጂ እኛ ሄደን እንትን የምንለው እኛ የመደባደብ ሱስ የለብንም ፋሚሊ። ስለዚህ ከዚህ በኋላ በፍቅር ከፍቅር ጀማ ጎንስ ነን። ከዚህ በኋላ በፍቅር እንመጣለን ፋሚሊ። ወራጭ ምናምን በነገራችን ላይ ማንንም አንሰማ። ምናልባት እነ ሩታ ቡችሎች ምናምን አላችሁ፣ የሩታ ቡችሎች አሉ እያየናችሁ ነው ምናምን ነገር። ያው እኛ ያሉን ፋሚሊዎች ይበቁናል፣ ከበቂ በላይ ናቸው። እና እነሱንም ከዚህ በኋላ የሚመጣ ካለ እነሱንም እናስተነፍሳለን። ግን ከዛ በተረፈ ደግሞ ከዚህ በኋላ የምንመጣው በእርግጠኝነት ችግር ካልፈጠሩብን በፍቅር ነው የምንመጣው ፋሚሊ። ገብቷችኋል? እናንተ የሚያስደስት ነገር እየሰራን ምናምን ነው፣ በጥሩ ነገር ነው ፋሚሊ የምንገናኘው ከዚህ በኋላ ማለት ነው። እና ፋሚሊ ዛሬ የመጣንበት ጉዳይ ይሄ ነው ማለት ነው። ስለዚህ ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ የደውል ምልክቱን እየተጫናችሁ ኦል ሚለውን እየነካችሁ እኛም ቤተሰቡንን ቀጣይ ወደ 15,000 እያለን እንገባለን ማለት ነው። 10,000 ገብተናል፣ 15,000 እንገባለን ማለት ነው። እና ፋሚሊ ሁላችሁንም እንወዳችኋለን ከልብ አድርገን እናመሰግናለን።